ታላላቆችን እናክብር። በ12 ዓመቱ መጽሐፍ አሳትሟል። በ15 ዓመቱ ቲያትር ጽፎ በማዘጋጀት በሀገር ፍቅር አዳራሽ ለህዝብ እንዲታይ ያደረገ ሲሆን በወቅቱም ከሀገራችን ታላቁ የጥበብ ሰው ሎሬት ጸጋዬ ገብረመድህን አድናቆት ተችሮታል። በ15 ዓመቱ ከሀገር ፍቅር ሲኒማ የስራ ውል ተፈራርመዋል። ገና የአንደኛ ክፍል ተማሪ እያለ በትምህርቱ በነበረው ታላቅ ውጤት ከንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴ እጅ ሽልማትን ተቀብሏል። በስኮላርሺፕ ለትምህርት ወደ ውጭ ሀገር በማቅናት በተለያዩ የትምህርት መስኮች ራሱን አብቅቷል። የበርካታ የቴክኖሎጂ ውጤቶችንም ግኝት ለዓለም አበርክቷል። እነዚህ ከላይ የጠቀስኳቸው ነገሮች ከብዙ በጣም ጥቂቶቹ ሲሆኑ በእኔ አቅም ብቻ ተወርቶለት የሚያልቅ የታሪክ ባለቤት ባይሆንም በተቻለኝ መጠን ቀጥዬ በዝርዝር ለመዳሰስ እሞክራለሁ። ለመሆኑ የዚህ ድንቅ ታሪክ ባለቤት እና የሀገር ብሎም የዓለም ባለውለታ የሆነው ግለሰብ ማን ነው? ሰላም የሀገሬ ልጆች እንደምን ቆያችሁኝ? ያኪን ኃይለማርያም ነኝ። ዛሬ እዚሁ ሀገር ቤት ሆኜ ወደ ሀገረ አሜሪካ በሀሳብ በመሻገር የህይወት ታሪኩ በአግራሞት እጄን በአፌ እንድጭን ያደረገኝና የኢትዮጵያ ብቻ ሳይሆን የመላው ዓለም ኩራት ስለሆነው ስለ አንድ ታላቅ ሰው ከብዙ በጥቂቱ ላወጋችሁ ወደድኩ። ይህንን ሳሰናዳ አንቱ እያልኩ ማራቅ ስላልፈለኩ በታላቅ ትህትና አንተ እያልኩ እንዳወራ ይፈቀድልኝ ስል አስፈቅጄው እኔም ደስ የሚለኝ አንተ እያልክ ብታወራኝ ነው ሲል መልካም ፍቃዱን ሰጥቶኛልና ስለ ትህትናውና ስለ መልካምነቱ ይህንን ለማዘጋጀትም ስጠይቀው ፈቃደኛ ስለመሆኑ ከወዲሁ ከልብ አመሰግናለሁ። ከዚህ ድንቅ ታሪክ ብዙዎች እንደሚማሩበት፣ እንደሚተጉ፣ እንደሚነሳሱ፣ እንደሚፈጥሩ፣ እንደሚፈላሰፉ፣ ህይወትን ለማሸነፍ የሰነፉ ካሉ በድጋሚ እንደሚያንሰራሩ፣ በውጣ ውረድ ውስጥ ያሉም ከሆኑ ይበልጥ ለማሸነፍ ዙሩን እንደሚያከሩ፣ አንድ ሰው ብቻውን ይህንን ሁሉ ነገር ማድረግ ከቻለ በየትኛውም ነገር ላይ የተሰማሩ እኔስ ምን ላይ ነኝ የሚሉ እንደሚኖሩ እምነቴ ነው። የዛሬው የታሪክ ሰነዳይ እነሆ። የትላንቱ ድንቅ ታታሪው ብላቴና የዛሬው ኢንጂነር ሳይንቲስት ፍስሐ አጥላው ከአባቱ ከአቶ አጥላው ወልደ ዮሐንስና ከእናቱ ወይዘሮ ሐመረ ገብረ ጻድቅ በአዲስ አበባ ከተማ ካሳንቺስ አካባቢ በ1950ዎቹ መሃል አካባቢ ተወለደ። ልጅነት እድሜው የካሳንቺስን የአቧሬኔ ቀበናን መንደሮች በርቆ አድጎባቸዋል። የቢሻን ቀበና ወንዝ ልዩ ትዝታው ነው። ከአንደኛ ክፍል እስከ 12ኛ ክፍል የተማረበት የኮከበ ጽባህ ቀዳማዊ ኃይለ ሥላሴ የተመላላሽ ትምህርት ቤት ታሪኩ ነው። ይህ ትምህርት ቤት የበርካታ የፈጠራ ስራዎቹ መነሻ ቦታ ነው። በትምህርት ቤቱ በነበረው ቆይታ ጠንካራ ተማሪነቱ እንዳለ ሆኖ በተለያዩ ክበባት ከፍተኛ የሆነ ተሳትፎም ነበረው። ከተሳተፈባቸው ክበባት መካከልም የሙዚቃ ባንድ፣ የወጣት ደራሲያን ክበብ፣ የመጽሐፍ ቅዱስ ክበብ፣ የሬዲዮና ጋዜጣ ክበብ ይገኙበታል። በተለይ ለስነ ጽሁፍ የተለየ ፍቅር የነበረው ኢንጂነር ሳይንቲስት ፍስሐ አጥላው ገና በ15 ዓመቱ በሀገር ፍቅር ማህበር አዳራሽ ነበር የራሱን ስራ የሆነውን ቲያትር አዘጋጅቶ ለእይታ እንዲበቃ ያደረገውና ቀጣይም በዚሁ እድሜው ከሀገር ፍቅር ጋር አብሮ ለመስራት የስራ ውል የተፈራረመው። ቲያትሩን አዘጋጅቶ ለእይታ በበቃበት ወቅትም ልጅ ሆኖ ሳለ እንዴት የዓለምን ሁኔታ ተረድቶ ይህንን ቲያትር አዘጋጀ ትሉ ይሆናል። ነገር ግን ዋናው የምፈልገው የቲያትሩን ሀሳብ በአግባቡ ተመልክታችሁ እንድትረዱት ነው ሲልም ንግግር ማድረጉን በጊዜው የኢትዮጵያ ድምጽ የተሰኘው መጽሔት በዘገባው ላይ አስፍሮት ይገኛል። የቲያትሩ መልእክት በዋናነት የሰው ልጅ አይደለም በቂ ምክንያት ሳይኖረው ከባድ ችግርም ውስጥ ቢሆን በራሱና በሌላ ሰው ላይ እንዲሁም በንብረት ላይ አደጋ ማድረሱ ተገቢነት እንደሌለው ያነሳ ሲሆን በተጨማሪም ከጋብቻ ጋር የተያያዙ እንዲሁም ከወላጆችና የልጆች አስተዳደግ ጋር የተያያዙ ውስብስብ ሀሳቦችን በማንሳት አስተማሪ በሆነ መንገድ የተዘጋጀ የተመልካች ስሜትን ቆንጥጦ በመያዝ በታሪኩ አሳዛኝ ጭብጥ በርካቶች በእንባ ታጅበው ተመልክተውታል። በተጨማሪም በቲያትሩ እይታ ወቅት የኮከበ ጽባህ ቀሳስ ትምህርት ቤት ተማሪዎች የኦርኬስትራ ሙዚቃ ስልትና አስደሳች ዜማ ማሰማታቸውና የቲያትሩ ተዋናዮችም የዚሁ ትምህርት ቤት ተማሪዎች ነበሩ። ቲያትሩ በታየበት ወቅት የብዙዎችን ትኩረት የሳበ ሲሆን ከእነሱ መሀልም ሎሬት ጸጋዬ ገብረመድህን ዋነኛው ናቸው። ቲያትር ለማዘጋጀት የቻለበት መንገድ ኢንጂነር ሳይንቲስት ፍስሐ አጥላው ሲጠየቅም የተለያዩ ደራሲያን መጽሐፍቶችን አነባለሁ፣ በዙሪያ ያሉትን ሰዎች የአኗኗር ሁኔታ እመለከታለሁ፣ ይህም ቲያትሩን ያለማንም አጋዥ በራሴ እንዳዘጋጀው አስችሎኛል ሲል በልጅነት አንደበቱ በወቅቱ ምላሽ ሰጥቷል። ቲያትር ባሳየበት ወቅት ወዳጅነት ያተረፈውና እስከ መጨረሻው በጣም የታገለ ከላይ ከእግዚአብሔር ዘንድ ዋጋ የተቀበለ የተሰኘው ቲያትሩ በድጋሚ በሀገር ፍቅር አዳራሽ እንዲታይ ጥሪ ቀርቦለት ነበር። በኮከበ ጽባህ ቀሳስ ትምህርት ቤት የ9ኛ ክፍል ተማሪ ሆኖ በ15 ቀን አንድ ጊዜ የሚታተም መጽሔት ዋና አዘጋጅ ነበር። ኮሎኔል መንግስቱ ኃይለማርያም ምን ማለት ነው ብለው አፋጠጡኝ። ፊደሎቻችን ወረቀት ላይ ነድፌ ነው ኮምፒውተር ላይ ያስገባሁት ሲል በወቅቱ በየሳምንቱ ቅዳሜ የምትወጣ ጊዮን የተሰኘች መጽሔት መጋቢት 2015 ዓ.ም በቁጥር 204 እትሟ አስፍራለች። ከዚህ መጽሔት ጋር የጊዮን እንግዳ በሚል በእንግድነት ቀርቦ ሰፋ ያለ ሀሳቦችንም አንስተዋል። በዓለም አቀፍ ደረጃም የተለያዩ ትልልቅ ሚዲያዎችን የህትመት ውጤቶች፣ የተለያዩ ድረ ገጾች የኢንጂነር ሳይንቲስት ፍስሐ አጥላው ስራዎችን አየር ሽፋን በመስጠት ዘግበዋል። ሀገራችን ሬዲዮ ጣቢያዎችና ሌሎችም ማስ ሚዲያዎች በተለያየ ጊዜ በእንግድነት በመጋበዝ ድንቅ ቆይታ አድርጓል። ኢንጂነር ሳይንቲስት ፍስሐ አጥላው የሰራቸው ታላላቅ ስራዎችን በመዘርዘርና በተለይም የአማርኛና ሌሎች ሀገርኛ ቋንቋ ፊደሎችን በኮምፒውተር እንድንጠቀም ለዓለም ያስተዋወቀ ተብሎ በነጮች 2023 በቢቂላ አዋርድ አሸናፊ ነበር። በኢንጂነሪንግና በሌሎች ቴክኖሎጂ ነክ ትምህርቶች
በሀገር ውስጥና ከሀገር ውጭ ላሉ ተማሪዎች እንዲበረታቱ መጽሐፍቶችን በመለገስና በገንዘብም ጭምር ድጋፍ በማድረግ ይታወቃል። የንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴ ምስል ባካተተው በወቅቱ የመማሪያ ደብተር ሽፋን ላይ ኢንጂነር ሳይንቲስት ፍስሐ ጥላው ምስል ይገኝበታል። የዛሬው ኢንጂነር ሳይንቲስት የትላንቱ ብላቴና በወቅቱ ቲያትሩን ባሳየበት ወቅት ሰው ማመን ለምኔ የተሰኘ መጽሐፍ ጽፎ መጨረሱንም ሲያሳይና ሌሎችም ንቁ ተሳትፎችን በመመልከት በርካቶች ዛሬ ላይ ለደረሰበት ስኬት እንደሚደርስ ያን የሆኑ በአድናቆትና በመገረም ማረጋገጫ እንደሰጡት ይህንን ታሪክ ለማጠናቀር የተለያዩ ማጣቀሻ ምንጮችን ሳነብ ያገኘሁት መረጃዎች ያመለክታሉ። የአንደኛ ክፍል ተማሪ በነበረበት ጊዜ ባገኘው ልዩ የትምህርት ውጤት ተመርጦ ከንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴ እጅ ወደ ቤተ መንግስት ተልኮ ልዩ ሽልማት ተቀብሏል። አንድ የጽሁፍን ስራ ለመስራት ብዙዎች ጸሐፊዎች ምን ያህል ችግር እንዳለ ያውቁታል። አንድ ጽሁፍ ከተጻፈ በኋላ መለወጥ ካስፈለገ እንደገና ያንን ጽሁፍ ታይፕራይተር ውስጥ የአማርኛ የጽሁፍ መሳሪያ ላይ አስገብቶ እንደገና መጻፍ ያስፈልጋል። እንግዲህ በዳሽን ኢንጂነሪንግ በሚባለው ኩባንያ ብዙዎች ኢትዮጵያኖች በሚሳተፉበት ኩባንያ የቀረበው የአማርኛ ድርሰት ማቀነባበሪያ ፕሮግራም ዋናው በዲስክ በተለማጭ ዲስክ ላይ የአማርኛን ፊደሎች ቀርጾ ወደ ማንኛውም የእንግሊዝኛ ኮምፒውተር ላይ በማስገባት አዲስ ኮምፒውተር፣ አዲስ ማተሚያ፣ አዲስ ኪቦርድ ወይም ደግሞ የጽሁፍ ገበታ ሳያስፈልገው ያንኑ ኮምፒውተር ወደ አማርኛም በአማርኛም ጭምር እንዲሰራ ሊያደርግ የሚችል ፕሮግራም ነው ማለት ነው። በቀላሉ አንድ ባንድ እየተላጠ ኪቦርዱ ላይ ወይም የጽሁፍ ገበታው ላይ ይለጠፋል ማለት ነው። አንዴ ከተለጠፈ በኋላ አይነሳም። ኮዱ ለምሳሌ ቀይ ያለው አረንጓዴ አንደኛው ጽሁፍ እዚህ ላይ እንደምታዩት እኔ እሱን 9ኛ እና 10ኛ ክፍል አስተማሪው ነበር። እንግሊዝኛ አስተማሪው ኮከበ ጽባህ የሚባለው ድሮ ቀዳማዊ ኃይለ ሥላሴ እና እሱ ከተማሪዎች መካከል በጣም ጠንካራ የሆነ ተናጋሪ ጎበዝ ተማሪ ነበር። የ9ኛ ክፍል ተማሪ ያለ በአዲስ አበባ በተደረገ የአሜሪካን ቴክኖሎጂ ኤግዚቢሽን አዘጋጆች ኢንጂነር ሳይንቲስት ፍስሐ ጥላው መርጠው የአሜሪካን ቴክኖሎጂ በኢትዮጵያ ወጣቶች አይን በሚል ዶክመንታሪ ፊልም ተሰርቶ በዓለም ዙሪያ ከታየ በኋላ በአሜሪካን ስቴት ዲፓርትመንት መዝገብ ቤት እንደሚገኝ መረጃዎች ያመለክታሉ። በዚህ ዶክመንታሪ ፊልም ወጣቱ ፍስሐ ጥላው በተደጋጋሚ ከመታየቱም በላይ ከእንግሊዝኛ አስተማሪው ከወይዘሮ ብርሃኔ አስፋው ጋር ያደረገው ቃለ መጠይቅ ተቀድቶ የዚህ ታሪካዊ ፊልም አካል ሆኖ ይገኛል። ከዚህ በመቀጠልም በአዲስ አበባ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ገብቶ በኢንጂነሪንግ መስክ ትምህርቱን መከታተል ሲጀምር በተማሪዎች ፖለቲካ እንቅስቃሴ በተነሳ ግጭት ዩኒቨርሲቲው ስለተዘጋ ከኢትዮጵያ ወጥቶ ትምህርቱን ለመከታተል አውሮፓና አሜሪካን ሀገር ካሉ ዩኒቨርሲቲዎች ጋር መጻጻፍ ጀመረ። በወቅቱ አብዛኞቹ ዩኒቨርሲቲዎች በፈቃደኝነት ቢቀበሉትም ሙሉ ለሙሉ ስኮላርሺፕ ሰጥቶ የተቀበለው ኦክላሆማ የሚገኘው ኦራል ሮበርትስ የተባለው ዩኒቨርሲቲ ሲሆን ከዚሁ ዩኒቨርሲቲ ቴሌኮሙኒኬሽን እና በማቴማቲክስ የመጀመሪያ ዲግሪውን በ1975 ተቀብሏል። This picture tells us in early times the Americans did not have modern machineries and they were using their hands. Yes. ብርቅ ሰዎቻችን ያ የኮምፒውተር ቋንቋ እንዲሆን የመጀመሪያውን መሰረት የጣሉትን ኢትዮፒክ ፊደላቱ በዩኒኮድ እንዲሰፍሩ ያደረጉትን ጉግልን አማርኛ እያስተማሩና ዛሬም ለብዙ የኮምፒውተር ላይ ትርጉምና ሌሎችም ክንዋኔዎች ቁልፍ ስራዎችን እያከናወኑ ያሉት ተቋም ዋና የምርምርና ለሁለተኛና ሶስተኛ ዲግሪ ወደ ዩኒቨርሲቲ ኦፍ ኔብራስካ አምርቶ የባዮሜዲካል ቴሌኮሙኒኬሽን ሲስተም ኢንጂነሪንግ እንዲሁም በአፕላይ ማቴማቲክስ 2 የማስተርስ ዲግሪ በ1978 አጠናቆ ከአሜሪካን መንግስት በተሰጠ ቪዛ ወደ ስራ መስክ ተሰማርቷል። በወቅቱ የተቀጠሩበት መስሪያ ቤት ለአሜሪካን ስራ ሚኒስቴር ወይም ዲፓርትመንት ኦፍ ሌበር አመልክቶ የመኖሪያ ፍቃድ አግኝቶለት በስራ እንዲቀጥል ተደረገ። ታታሪውና ደከመኝ የማያውቀው ኢንጂነር ሳይንቲስት ፍስሐ ጥላው ተቀጥሮ ከሰራባቸው ሙያዎችና መስሪያ ቤቶች መካከል አንደኛ ኤፍኤምሲ ኮርፖሬሽን አውቶሜትድ ማኑፋክቸሪንግ ማሽን ፕሮግራሚንግ ወይም ደግሞ ሮቦቲክስ፣ ሁለተኛ አታሪ ማኑፋክቸሪንግ ኢንጂነሪንግ እና ሌሎችም ይገኙበታል። በግሉና በትርፍ ጊዜው ከሰራባቸውና ካቋቋማቸው ድርጅቶች መካከል ደግሞ አንደኛ ዳሽን ኢንጂነሪንግ ካምፓኒ ፋውንደር ኤንድ ሲኢኦ ራሱ ባቋቋመው ዳሽን ኢንጂነሪንግ ኩባንያ አማካኝነት የመጀመሪያውን የአማርኛ ኮምፒውተር መጻፊያ ያስተዋወቀ ፈርቀዳጅ ነው። ሁለተኛ ኢትዮጵያን ፋሚን ሪሊፍ ኦርጋናይዜሽን ቼርማን፣ በ1984 በነጮቹ አቆጣጠር በኢትዮጵያ ላይ የደረሰው
ለተከሰተው የድርቅና ረሃብ አደጋ አሜሪካን ያሉ ትውልደ ኢትዮጵያውያንና አሜሪካውያን ያስተባበረ ማህበር ሊቀመንበር ሆኖ ወደ ኢትዮጵያ ገንዘብና ቁሳቁስ በመላክ እንዲሁም የውሃ ጉድጓድ በማስቆፈር ትልቅ አስተዋጽኦ አድርጓል። ሶስተኛ ዩኒኮድ ቴክኒካል ሲምፖሲየም ላይፍ ታይም ሜምበር በዓለም ዙሪያ የሚገኙ ቋንቋና ፊደላትን በኮምፒውተር ውስጥ ለማካተት በተቋቋመ ዩኒኮድ ባለው የዓለም አቀፍ ስታንዳርድ ድርጅት ኢንተርናሽናል ስታንዳርድ ኦርጋናይዜሽን ወይም አይሶ ስር በተቋቋመው ኮሚቴ ኢንጂነር ሳይንቲስት ፍስሐ ጥላው ከመስራች አባላት አንዱ ሲሆን የዚህን ኮሚቴ ዋና አባላት ጉግል፣ አይቢኤም፣ አፕል፣ አማዞን፣ ኤችፒ እና አዶቤ ያካተተ ነበር። በዚህም ኮሚቴ አማካኝነት ኢንጂነር ሳይንቲስት ፍስሐ ጥላው የኢትዮጵያ ፊደላት ኢትዮፒክ በመባል በዓለም ዙሪያ የሚፈበረኩ ማንኛቸውን ኮምፒውተር ውስጥ ቋሚ ቦታ እንዲያዝላቸው ትልቁን አስተዋጽኦ አድርጓል። አራተኛ ፍስሐ ጥላው ወልደ ዮሐንስ ፋውንዴሽን ኢንዶመንት በ2020 በነጮች አቆጣጠር ላይ በቤተሰቡ ስም ባቋቋመው የበጎ አድራጎት ድርጅት ስር ላይ ልዩ እርዳታን የሚያደርግ ሲሆን ከነዚህም መካከል የጎዳና ተዳዳሪ ወጣት እናቶችና ልጆቻቸውን እየሰበሰቡ የሚረዳ ድርጅት መደገፍ፣ የኢትዮጵያ ፊደላት የሞባይል ወይንም ኮምፒውተር መተግበሪያ የሚሰሩ ወጣቶችን ለማበረታታት በየዓመቱ ውድድር በማዘጋጀት የገንዘብ ሽልማት መስጠት፣ የተለያዩ የኢኮኖሚ ችግር የደረሰባቸውን ወጣቶች፣ ተማሪዎችና ሌሎችም የተቸገሩ የኢትዮጵያ ዜጋዎች የሚረዱ ድርጅቶችን መርዳት ይገኙበታል። መማር፣ ማወቅ፣ መፍጠር፣ መፈልሰፍ፣ ለውጤት መትጋት ከልጅነቱ ጀምሮ የተካነው ኢንጂነር ሳይንቲስት ፍስሐ ጥላው የግዕዝ ኢትዮፒክ የፊደል ሶፍትዌር በመፍጠር በነጮቹ አቆጣጠር በ1980ዎቹ ሊቅ ነው። ኢንጂነር ሳይንቲስት ፍስሐ ጥላው በኢትዮጵያና በመላው ዓለም የሚታወቀው የኢትዮጵያን ፊደላት ለመጀመሪያ ጊዜ በኮምፒውተር አዛምዶ የመጀመሪያውን የአማርኛ የኮምፒውተር ቃላት ማቀነባበሪያ አምሃሪክ ወርድ ፕሮሰሰር ፕሮግራም በ1985 እንደ ኤሮፓ አቆጣጠር ለተጠቃሚዎች በማቅረቡ ነው። ለፈጠራው ያነሳሳውም ኢንጂነሪንግ ለማጥናት ወደ አሜሪካ ሲመጣ የድርሰት ዝንባሌውን ለጊዜው ወደ ጎን አስቀምጦ ነበርና የመጀመሪያ ስራውን አግኝቶ ከተቀጠረ በኋላ እንደገና ወደ መጽሐፍ ለመመለስ የአማርኛ ታይፕራይት አጥብቆ መፈለግ ጀምርም በቀላሉ ማግኘት አልቻለም። ችግር ብልሃትን ይወልዳል እንደሚባለው ኢንጂነር ሳይንቲስት ፍስሐ ጥላው ለራሱ ድርሰት መጻፊያና ለሀገር መፍትሄ ማግኘት ሲል በጊዜው በነበረው የቤት ኮምፒውተር ወይም ፐርሰናል ኮምፒውተር ላይ የመጀመሪያውን የአማርኛ ቃላት ማቀነባበሪያ ለመፍጠር ተግቶ ለመስራት ወሰነ። በ1980 በመጀመሪያ ፊደላቱን አንድ በአንድ በእጁ በሰንጠረዥ ውስጥ እየቀረጸ ኮምፒውተር ሜሞሪ ላይ ማስገባት ጀመረ። ይህም ጊዜ የሚፈጅ ሂደት ከመሆኑ አልፎ የኢትዮጵያ ፊደላት ብዛትና የቅርጾቹም ስፋት በጣም አስቸጋሪ ነበሩ። ለኮምፒውተር ስክሪንና ለማተሚያ ወይም ፕሪንተር የተለያየ ዲዛይን ያስፈልግ ነበር። የተለያዩ የስክሪን አይነቶችና የማተሚያ አይነቶች እያንዳንዳቸው የተለያየ ዲዛይን አስፈላጊም ነበር። ይህንም ስራ ለማቅለል ለአማርኛ ተደጋጋሚ የሚመስሉ ፊደላትን ለመቀነስ የመጣለትን ሀሳብ ለቋንቋ ምሁራን አማክሮ ፊደሎቹ ለአማርኛ ተደጋጋሚ ቢመስሉም ለትግርኛ እና ለግዕዝ ልዩ ትርጉም ያላቸው አስፈላጊዎች እንደሆኑ ስለተረዳ የፊደሎቹን የመቀነስ ሀሳብ ትቶ እንደውም ለሌሎችም ለሀገርኛ ቋንቋዎች አመቺ እንዲሆን በማድረግ እንዲቀመጡ አድርጓቸዋል። በዓለም ዙሪያም የኢትዮጵያ ፊደላት ኢትዮፒክ በሚባለው ስም የትኛውም ኮምፒውተር ላይ ተጨማሪ ፕሮግራም መጫን ሳያስፈልግ ተዘጋጅቶ ለተጠቃሚዎች ቀርቦ ይገኛል። ስለዚህም ከማንኛውም ቋንቋ ወደ አማርኛ ወይንም ከአማርኛ ወደ እንግሊዝኛ እና ሌሎችም ቋንቋዎች ትርጉሞችና በድምጽ የሚያነብና የመሳሰሉት አዳዲስ ቴክኖሎጂዎች ቋንቋዎችን ተጠቃሚ ሊሆን ይችላል። ከዚህ በተጨማሪ ኢንጂነር ሳይንቲስት ፍስሐ ጥላው የሌሎች ቴክኖሎጂ ውጤቶች የፈጠራ ባለቤትም ሲሆን ከነዚህ መካከልም የአይነ ስውራን በቀላሉ የሚገለገሉበት መሳሪያ መፍጠሩ ይታወቃል። መነሻውንና ታሪኩን እንዲሁም ሀገሩን ያልዘነጋ በዓለም አቀፍ መድረኮች የሀገራችን ኢትዮጵያ አርማ ሆኖ የሀገር ስም በድምቀት ያስጠራ ኢንጂነር ሳይንቲስት ፍስሐ ጥላው ከ4 ዓመት በፊት ወደ ሀገር ቤት መጥቶ የልጅነት ቤቱን የሆነው ኮከበ ጽባህ ወይንቃስ ትምህርት ቤትን በመጎብኘትና ተማሪዎችን በማበረታታት እንዲሁም የተለያዩ ቴክኖሎጂ ውጤቶችን ለትምህርት ቤቱ በማበርከት ወደሚኖርበት ሀገር አሜሪካ አቅንቶ በአሁኑ ወቅትም በካሊፎርኒያ ግዛት በተለያዩ የዓለም አቀፍ ድርጅቶች ውስጥ በከፍተኛ ኃላፊነት ቦታ እያገለገለ ይገኛል። ታላላቆችን እናክብር፣ የሀገር ባለውለታዎችን በሕይወት እያሉ እናመስግን። ያኪን ኃይለማርያም ግንቦት 2017 ዓ.ም። እንደዚህ ጥሩ አስተማሪዎች ነበር። ኮከበ ጽባህ በጣም ጥሩ ትምህርት ቤት ነበረ እና ብዙ ጊዜ በሁሉም ዌል ራውንድድ የሚሉት ነገር አለ ፈረንጆች በሁሉም ነገር የተሟላል በሁሉም ነገርና ጥሩ ነበር። 12ንም አመት እዛ ነው የተማርኩት። እኔ ብዙ ሰዎች ከኮከበ ጽባህ አጋጣሚ ነው ሆን ብዬ አይደለም ያሉት እነሱ ስለሆነ ቃለ መጠይቅ አድርጌላቸዋለሁ። አባተ መኩሪያ የቲያትር አዘጋጅና መምህር ነበር። ጃርሶ ሞት ባይኖር ደራሲ ነው እና ሌሎችም እንደዚሁ እሸቱ ጥሩነህ ሰዓሊ ነው እና እነዚህን ሁሉ አነጋግሬያቸዋለሁ። ሌሎችም አሉና ብዙ ጊዜ ይገርመኛል ለምን ኪነ ጥበብ ውስጥ ወይም ይሄ ፈጠራ እንደዚህ ያለበት ሙያ ውስጥ የገቡ ብዙ ሰዎች ስላሉ ምንድነው ያሰኛል። ምክንያቱም ሌሎች ብዙ ትምህርት ቤቶች ነበሩ አይደለ በዛን ጊዜ። ይሄኛው ግን ኪነ ጥበቡንም የሰውነት
ማጎልመሻውንም እንደገና ደግሞ የሳይንሱንም ሁሉንም ነገር አሟልቶ የሰጣችሁ ትምህርት ቤት ስለሆነ ነውና የሁሉም የሀገራችን ትምህርት ቤቶች እንደዚህ ቢሆኑ ደስ ይለኛል። ዛሬ ንግስት ኤልሳቤጥ ስትመጣ እኛ ትምህርት ቤት ነው የመጡት። እኛ ትምህርት ቤት አመጥቶ ዶክተር አሸናፊ ከበደ ስንት አራተኛ 3ኛ ክፍል ነበርኩ ይመስለኛል ያን ጊዜ መጥቶ የኛን ክፍል ወስዶ የእንግሊዟ ንግስት ኤልሳቤጥ የሚል መዝሙር አስጠንቶን ስታዲየም ሄደን ጂምናስቲክ ሰርተን ነበር። ያን ቪዲዮ አለ አይቷልሱንም እኔ እዛ ላይ እንደነጥብ ነው ያለሁት ምክንያቱም ኋላ ነበርኩ። ሴቶቹ ናቸው ከፊት ያሉት ነበሩ። ግን የኛ ትምህርት ቤት ነው ንግስት ኤልሳቤጥም ስትመጣ የተደረገው። ሴቶቹ የኮከበ ጽባህ ተማሪዎች ነበሩ። ስፖርት ይሰሩት ሁላችንም የኛ ትምህርት ቤት ልጆች ናቸው።